ጤና ይስጥልኝ እንዴት ናችሁ እንደምን ሰነበታችሁ የወገሳታችን ተገኝተናል ሀገሬ ቴሌቪዥን እና ብሊስም ዛሬ ባለፈው ሳምንት ከጀመርነው ርዕሰ ጉዳይ ጋር በጥቂቱ የሚገናኝ ርዕሰ ጉዳይ ይዘንላችሁ የመጣ ነው ቆይታችሁ ከኛ ጋር እንዲሆን በቅድሚያ ጋብዛችኋለሁ ሽሜ ሙያ ምንድነው ሙያ ምንድነው ሽሜ በጣም ጥሩ ጥያቄ ጠየቅኩ ምክንያቱም ሁለት ሶስት ሙያ ስለሆነ ያለው የትኛው ነው የሚያስቀድመው እንደውም ባለፈው ሳምንት ያመለጠኝ ጥያቄ ነበር ስለ መምህርነት ሲያወራ ያመልያስ ሳልጠይቀው ነበር ወጣው ስለ መምህር በጣም ያወራራል ነበር በትክክል ጥሩ መምህር ስለሆነ ጭምር ነው ምንም ጥያቄ ግን አንተ ሙያ ምንድነው ያን እንግዲህ ዋነኛ ያው ሙያ አለ ዋነኛ ስነልቦና ማማከርና ስልጠና ባለሙያ ነኝ እንግዲህ አሁን ራሴን በዛ ነው ዲፋይን ማደርገው ግን ስነሳ የመጀመሪያ ስራዬ መምህርነት ነበርና ስለ ሳይንስ አስተምር ነበር እያስተማርኩም ግን ያው ተማሪዎችን በፈረቃ ስለነበር ያኔ መደበኛ ክላስ በሌለኝ ፈረቃ ላይ ጋይዳንስ ኤንድ ካውንስሊንግ ሰራ ነበር እንደገና የካራክተር ኤጁኬሽን ፍቃደኛ ያልሆኑ ተማሪዎች አስተምር ነበር ያው ውስጤ ስነልቦናው እንትን ስለነበረ ማለት ነው ምንም እንኳን ስለ ሳይንስ ጨርሼ ብወጣ ግን ልቤ ወደዛ ነውና አስታውሳለሁ ግቢ ውስጥ ሳይኮሎጂ አስተምሮን የነበሩ ህንዳውያን መምህራን ነበሩና እነሱ ጋር ይርኩሉ ጠይቃቸው ነበር ስለ ካውንስሊንግ ስኪል እነዚህን ስለመሳሰሉ ነገሮች ከኮርሱ ውጪ ማለት ነውና እንደ ወደ ቤት ባልሄድ ለክረምቱ ትንሽ ቀን እዚህ ቁጭ ብዬ በደንብ እንትን ባደርግ ደስ ይለኛል ያለችኝ ህንዳዊት መምህርት ነበረችና ከዛ ጊዜ ጀምሮ በቃና አስተማሪ ሆኜ የተመደኩበት ቦታ ላይብረሪ የገባው ምናምን የካውንስሊንግ ስኪልና መጽሐፎችን ያነብ ነበር ሳይኮሎጂ ተማሩ ይሄ ተማሪዎች ሃንዳውቶቻቸውን ምናምን እየተቀበልኩ እዛ መምህራን ይሆኑ ማለት ነውና በጣም ስለዚህ ስነህይወት መምህርም ነበርኩኝ ከዛ በኋላ ደግሞ ባዮሜዲካል ሳይንስ ደግሞ ላቦራቶሪ ውስጥ ራሴን እንዳገኘ አረገኝ ዳውቴሲን ሰራው ኦንኮሰርካሲስ የሚባል በሽታ ላይ ነበርና ዳመቃ ሆድ ውስጥ ረጅም ጊዜ አሳልፍ ነበር ለሊት ሁሉ ምናምን በጣም ደስ የሚል ጊዜ ነው ነበርኝ ግን ያው ያን ሁሉ እየተማርኩ ቁጭ ብዬ ይሄን ካውንስሊንግ እንዴት ነው የሚጠቅመኝ ያልኩ ነበር ማስበውና ይደንቀኛል በኋላ ላይ ያው እንግዲህ ሙሉ በሙሉ ካውንስሊንግ ማጥንቼ ብዬ በቃ ገባውበት አሁን በቃ የልቤን ከበፊትም ጀምሮ የነበረኝን ምኞቴ ሆነውን ሙያ ነው እየኖርኩት ያለሁት በጣም ጥሩ ወደ ዞርም ብዬ ነበር አይ ሳስበው ከጀመርኩ አይቀር ልጨርሰው ብዬ ነው እኔ ጥሩ የበግባለ እንትን ምንድነው የፈረንጅ ምግብ ይመስላል ሊዘለው መስሎኝ ነበር በቃ ስለዚህ ከዚህ ስንመጣ በቃ አንተ ጋር ነን ይቻላል የሚፎክርበት አይደል የምግቡ ይሄን ጥያቄ ለምን አነሳችሁት ሊሉ ይችላል ተመልካቾች ዛሬ ግን ከባለሙያነት ጋር የተያዘ ፕሮግራም ስላዘጋጀን ነውና ባለሙያ ምን ማለት ነው ባለሙያ ይዛል ሙያ ያለው እንግዲህ ሙያ ያለው ይሄ እንግዲህ ባለሙያ ስንል ወይም ፕሮፌሽናል ነው ስንል አንድን ሰው በሆነ ጉዳይ ላይ ወይም በሆነ ዘርፍ ላይ እውቀት ያ ሙያ የሚጠይቀውን ክህሎት በተጨማሪ ይሄ የጠባይ አመል በንግግር ይሁን በድርጊት የሚገለጽ ካራክተር ቢሄቪየር የምንለውን ነገር የያዘ ሰው ማለት ነው እንግዲህ እዚህ ውስጥ ስለ ጉዳዩ ማወቅ አለ እሱ በደንብ እና እንትን የሚፈልግ ክህሎት የሚጠይቅ በመነካካት ሊሆን ይችላል በመናገር ሊሆን ይችላል በመጻፍም ሊሆን ይችላል የሚጠየቀውን ክህሎት ደግሞ የጨበጠ ሰው መሆን አለበት ከዛ ይሄ ዲሲፕሊኑ ቢሄቪየሩም ሊኖር ይገባል ማለት ነው እዛ ሙያ ላይ ያለው ያ እንግዲህ ሙያዊ ስነ ምግባርን ይጨምራል ብዙ ነገሮችን ያካትታልና እነዚህን ደምሮ የያዘ ነገር ነው አንድ ሰው ባለሙያ ስንል ሙያ ያለው ስንል የሚያመጣው ነው በጣም ጥሩ አርጎ የሚገልጽልኛል ሬዲዮ ጣቢያ ላይ በሆነ ጉዳይ ላይ ሙያዊ አስተያየት ፈልገው ባለሙያ ሲጋብዙ አቶ ገሌ ወይ ወይዘሮ ገሌ በዚህ ጉዳይ ላይ አስተያየት ይሰጡ ዘንድ የትምህርት ዝግጅታቸውና
ሙያ እንትን የስራ ልምዳቸው ይፈቅድላቸዋል ይላል እና በቃ በደንብ አድርጎ ባለሙያነትን ይገልጸዋል። የትምህርት ዝግጅት፣ ልምድ፣ እነዚህን የመሳሰሉት ነገሮች የያዘን ሰው ባለሙያ ልንለው እንችላለን። ባጭሩ መልስ ልስጥበት ላንቺ። ጥሩ አድርገህ አብራርተልናል። ወደ እኔ ዞሬ መገለጫ ምንድን ነው አንድ ሰው ባለሙያ ነው ስንለው በምን መመዘኛ ነው ይህ ሰው ባለሙያ ነው ብለን የምንለው? ከዛም ደግሞ ስለተማረ ነው ወይ በትምህርት የሚመጣ ነው ወይ? እሱንም ብናነሳ ሽሚ ያለው ላይ ነው መጨመር የምፈልገው አሁን ያልሻቸውን ጥያቄዎች ለመመለስ እንዳለው ሙያው የሚጠይቀውን መገለጫዎች ካራክተር የምንለውን ያለው አለ። እኔ ሌላ ደግሞ አንድ የሚጨምረው ሰብዕና አለ። ሙያው የሚጠይቀው ሰብዕና አለ። እንዴት ነው ሰብዕናችን? የዛሬ እንግዲህ ባለፈው ጊዜ ስናነሳ የነበረው ስለመማር ስለማወቅ ስናነሳ የነበረው ትዝ ይልሽ ከነበረ ተማርን የምንለው ነገር አገኘን የምንለው እውቀት የጠባይ ለውጥ ሊያመጣልን ይገባል ነው። የጠባይ ለውጥ በሂደት የሰብዕና ለውጥ ያመጣል ሰዎች ላይ። የሰብዕና ለውጥ ያመጣል ማለት ነገሮችን የሚረዱበት መንገድ፣ ለነገሮች ምላሽ የሚሰጡበት መንገድ፣ ሁኔታዎቹ ሲሆኑ ምላሽ የሚሰጡበት መንገድ፣ እነዚህ ነገሮች በሙሉ ለውጥ እንዲያመጡ ያደርጋቸዋል። ከዛ ቀስ እያለ ሙያው የሚጠይቀውን ሰብዕና እየተላበሱት ይመጣሉ። ሙያው የሚጠይቀው ሰብዕና ማለት ሙያዎች የሚጠይቁት ሰብዕና አለ። ስለዚህ ለምሳሌ የኔና የሽሜ ሙያ የስነ ልቦና ማማከር ማዳመጥ ይጠይቃል። ቀስ ያለ ሰዎች በሂደት በልምድ በመሳሰለው ነገር ያንን ሰብዕና እያመጡት ይላሉ። ያ ሰብዕና በጣም ሙያቸው በደንብ እየገባቸው ሙያቸው በደንብ እያወቁ የሄዱ ሰዎች መገለጫቸው ሆኖ ሌላም ጊዜ ላይ ያንን ነገር ታይባቸዋለሽ። መናገር ሳይጠበቅባቸው ባለሙያነታቸውን ታይዋለሽ። ልክ እኔ በጣም ጥሩ ማስረጃ አድርጌ የማቀርበው በተለይ ቤት ውስጥ ማቃቸው የነበሩ የቅርብ ቤተሰቦቼ የሆኑ ወታደርነት ሙያ ውስጥ የነበሩ ሰዎች ነበሩና ከውትድርና ሙያ ከተገለሉ ከረጅም ጊዜ እንኳን በኋላ ሰዓት አጠባበቅ፣ ልብስ አተኳኮስ፣ ቤት ውስጥ መሆን አለበት ብሎ የሚያስቡት ኦርደር፣ ይሄ ለሃይራርኪ ያላቸው ክብር፣ ለማዕረግ የሚሰጡ ክብሮች፣ እንደዚህ ነገሮች ሰብዕናቸው ውስጥ በደንብ ታየዋለሽ። ሰብዕና መሆን አለበት አንደኛው ከካራክተሮች። ስለዚህ መገለጫው ምንድነው ካለን ሙያው የሚጠይቀውን ሰብዕና ይዞ መገኘት አለበት። ስለዚህ ምን እያለን ነው? የሰብዕና የጠባይ ለውጥ ሰውየው ላይ መታየት አለበት። ይሄን ደግሞ ካነሳ ሁለተኛውን ጥያቄ ጠየቅሽውን ጥያቄ ባብሮ ይመልሳል። ለምሳሌ የሆነን ጉዳይ መማር ነው ወይ ባለሙያ የሚያደርገው? ባለፈው ሽሜ ስናነሳ መደበኛና የመደበኛ ፎርማልና ኢንፎርማል የሆነ የትምህርት መማር ዘዴ ያለ ስላለ ሰዎች ያንድን ሙያ ጉዳይ ሙያው የሚጠይቀውን ሰብዕና፣ ልምድ፣ ክህሎት፣ እውቀት፣ ችሎታ ለማግኘት መማር ሊኖርባቸው ይችላል። የሚማሩት ወይ ትምህርቱ የሚሰጥበት ቦታ ገብተው በዛ በመማር መደበኛ በሆነ የትምህርት ዘዴ ሊሆን ይችላል፣ ወይም ደግሞ ኢመደበኛ በሆነው መንገድ ግን መማር አለባቸው። ለዚህ በጣም ጥሩ ማሳያ የሚሆኑ ሰዎች እንግዲህ ስም መጥቀስ የማያስፈልገው ለምሳሌ ተምረው የወጡበት ሙያ ዘርፍ ሌላ ሆኖ ዩኒቨርሲቲ የተማሩበት ዩኒቨርሲቲ ውስጥ በነበረ የባህል ማዕከል እንትን ውስጥ ቲያትር በመስራት በመለማመድ አሁን ሀገራችን ላይ አሉ ከሚባሉ በጣም እንቁ አርቲስቶች መካከል የሆኑ ባለሙያዎች አሉ። እነዚህ ሰዎች መደበኛ ቦታ ቁጭ ብለው ትምህርቱን የተማሩት ሌላኛውን የትምህርት ዘርፍ ነው። ያንንም ሙያቸውን ይሰሩበታል። በተጨማሪ ደግሞ በልምምድ ከሰዎች ጋር ባለሙያ የሆኑ ሰዎች ጋር አብረው በመዋል እየሰሩ በመማር መደበኛ በሆነው መንገድ ግን ደግሞ በጣም የተሻለ ክህሎት ያገኙበትን ደግሞ ሌላኛውን ሙያቸውን ይዘው ይገኛሉ ሰዎች። ስለዚህ በተቃራኒው በሆነ የትምህርት ዘርፍ መመረቅ ባለሙያ አያሰኝም። ያንን ትምህርት ተምሯል ሊባል ይችላል እንጂ ባለሙያ አያሰኝም። ስለዚህ መገለጫው ምንድነው ካልን ቅድም ሽሜ ያላቸው ሙያው የሚጠይቀው ካራክተር ይዞ መገኘት አለበት። መገለጫውን ይዞ መገኘት አለበት። መገለጫውን ይዞ መገኘት ማለት ምን ያህል እንትን ቅርብ ምሳሌ ለሚሆን አላውቅም። ምች የሚባል ነገር ታውቃለህ? አዎ። ምች መተዋል ብሎ አንድ ሰው ሲያስብ ደማከሴ ቆርጦ ምናምን እኔም አደርገዋለሁ። አይ ምች የሚባለውን ነገር በተለየ መንገድ እንዴት እንደሚገለጽ ትሪት እንደምደረግ አውቃለሁ የሚለው ሰውዬ እኔ ከማረገው እዛ ሁኔታ ውስጥ ሲሆን ከማረገው የተለየ ነገር ካላረገ ባለሙያነቱን ማወቅ ከባድ ያደርገዋል። ወይም ለምሳሌ በልምድ በመሳሰለው ነገር ቤት ውስጥ ለራስ ለሚሆን መልኩ የተበላሸ ነገር ሲኖር መብራትም ሲሆን መቀጠል፣ ቧንቧም ቢሆን የሆነ ነገር ፈቶ መግጠም ምናምን ልሞክር እችላለሁ። ባለሙያ ሲሆን የሚሰራበት ፕሪሲዥን ይሄ ነገር ጉዳዩን ስራውን ችግሩን ለመፍታት የሚሄድበት
ቅልጥፍና፣ የተሳካ መንገድ እነዚህ ነገሮች በሙሉ እቃውን አያያዙ እኔ ሁለቴ ሞክሬ ሁለቴ ጄን ቆርጦ ሊሆን ይችላል እንትኑን መጠቀሚያውን የምችልበት የሞክር ስለሆነ ያ ሰው ግን የቱ ጋር ሲያዝ በደንብ እንደሚፈታ ማውቆ ምናምን ሊሰራበት ይችላል። ስለዚህ መገለጫ ካራክተር አለው። እዚህ ውስጥ ምን እያነሳን ነው? ክህሎት አለ ማለት ነው የሚጠየቅ። ከዛ ክህሎትና እውቀት ደግሞ ብዙ ሰው የማይረዳው ነገር አለኝ የምንለውን ክህሎት ሲፈለግ ማውጣት ማንችል ከሆነና አውጥተን ማናሳይ ከሆነ ትርጉም የለውም፣ እንዳለ እርግጠኛ ነውንም። ስለዚህ ሁለተኛው መገለጫ አለኝ የሚሉትን ክህሎቶች ማውጣት መቻል ነው። ሶስተኛው መገለጫ ሙያው የሚጠይቀው ሰብዕና ውስጥ አብሮ የሙያ ስነ ምግባር የሚባሉ ጉዳዮች አሉ። የሙያ ስነ ምግባር የሌለው ሙያ የለም። አንድ የስልጠና ባለሙያ የኮካኮላ ካምፓኒ ኢንተርናሽናል ሌቭል ትሬኒንግ ተሰጥ የነበረች አንዲት ሴት ስለ ፕሮፌሽናሊዝም ኤግዛምፕል ስትሰጠኝ እኔ በህይወቴ እንደኔ ሾፌር ባለሙያ ሰው አይቼ አላውቅም ትላለች። እና ማስረጃ አርጋም ታቀረው ምንድነው ለ11 አመታት ዓለምን እየዞረች ስልጠና ትሰጣለች። ለ11 አመታት ወደ ኤርፖርት መሄድ ስፈልግና ትዳር ያልነበራት ልጆች ያልነበሯት ብቸኛ ሴት ስለነበረች ወደ ኤርፖርት መሄድ ስፈልግና ስልጠናዎችን ጨርሼ ከኤርፖርት ስመለስ እንዲያመላልስ የሚፈልገው አንድ ሾፌር ጋር በሆነ አጋጣሚ ተዋወቅን ትላለች። ከዛ በኋላ ለ11 አመታት እኔ ሳገኛት ድረስ እስካሁን ድረስ ማለት ነው ትላለች ለ11 አመታት አንድ ሾፌር ነው የሚያመላልሰኝ አለች። እና ያንን ሾፌር የመረጥኩበት ምክንያት ባለሙያ መሆኑ ነው ትላለች። ሾፌርነት ሙያ ነው። እና ግን አሁን ቅድም የጠቀስናቸው ነገሮች በሙሉ እንዴት እንደሚያሟላ ስትናገር የተቀጠረበት ያንን ታክሲ የሚያስተዳድረው ወይም ደግሞ ሾፌር የሆነለት ማህበር የሰጠው ዩኒፎርም አለ አለች። ሁል ቀን ማለት ለምሳሌ ሌሊት ፍላይት ያለኝም ቀን ብደውልለት ሌሊትም ዩኒፎርሙን ይለብሳል። ጠዋት ሆኖም ቀትር ሆኖም ዩኒፎርሙ የሚጠይቀው ነገር ለብሶ ነው የሚመጣው ሁሉ ጊዜ። ከዛ ያለችበት የአየር ጸባይ አንዳንዴ በረዶ የሚሆንበት ጊዜ አለ። በረዶ ሲሆን ካፖርት ይለብሳል። ካፖርቱ ላይ ይሄ አርማው እሱ መሆኑን እንዲታወቅ የሚያደርገው ነገር ግን እንዲታይ ያደርጋል። ይሄ በትውውቃችን አሁን ከእንግዲህ 11 አመት አብሮ መቆየት ማለት ትልቅ ነገር ነው። አሁንም ድረስ አለች ኢትዮጵያ የመጣችበትን ጊዜ ስለ ዛሬ ስመጣ ወደ ኢትዮጵያ ስመጣ ዛሬ ትላንትና የሸኘኝ እሱ ነው አለች። 11 አመት ግንኙነት ውስጥ አይ ከዛ አሁን ከዚህ በኋላ ተግባብተናል፣ ታቀኛለች፣ ስለዚህ ዩኒፎርም ብለብስም ባለብስም ችግር የለው ምናም ብሎ አድርጎት አያውቅም። ይሄን ሁሉ ጊዜ እንደዛ ከዛ በዚህ ሁሉ አመት ውስጥ ህጉ በሚያዘው መሰረት ሲጠብቀኝ ልክ ቤት በኩል አቅጣጫ ዞሮ እንደሚመጣ ይነግረኛል። አቅጣጫውን ባለው ቦታ ቆሞ መቼ ነው የሚጠብቀኝ? ሁሉ ጊዜ በሩን ከፍቶ ልክ ስመጣ ዝናብም ቢሆን በረዶም ቢሆን ጨለማም ቢሆን በር ከፍቶ ከገባው በኋላ ካረጋገጠ በኋላ ነው ምን ሄደው ስለተላመድን ስለማቀው አይ በቃ ራሴ ከፍታለሁም እንኳን ብለው በፍጹም አይፈቅድልኝም። መታወቃችንና መግባባታችን ከተለያዩ ሀገሮች ሴት ስጦታ ይዤለት እሄዳለሁ። ስለነበረው ስልጠና ይጠይቀኛል። ስለ አንዳንድ ጉዳዮች እናወራለን። ቅርርብ ፈጥረናል። መቀራረባችን ግን ሙያዊ የሆኑ ጉዳዮች ለቅጽበትም እንኳን ቢሆኑ መሸርሸር እንዲፈጠር አላደረገበትም ትላለች። አንድ ስነ ምግባር የሌለው የሆነ ስነ ምግባር የማይጠይቅ ሙያ ዘርፍ የለም። የሙያውን ስነ ምግባር መጠበቅ ሌላኛው መገለጫ ነው። ትንንሽ የሚመስሉ ከዛ ለሁሉም ሙያዎች የሚሰሩ ደግሞ ስነ ምግባሮች አሉ። የበለጠ ደግሞ ሌላ አይነት ስነ ምግባር ደግሞ የሚጠይቁ ሙያው ዘርፎች አሉ እንጂ ስነ ምግባር የሌለው ሙያ ዘርፍ የለም። ስለዚህ መገለጫዎቹ የነዚህ ሁሉ ድምር ውጤት ነው። መጨረሻ ላይ አንደኛው መገለጫ ደግሞ ያንን ሙያዬ ነው፣ የሰብዕናዬ የጠባዬ አካል ነው፣ ራሴን የምገልጥበት ነው። ቅድም ሽሜን ስትጠይቂው እንዲህ የምሰራው ሙያዬ ነው ብሎ ሲናገር እንጀራ እየበላሁበት ያለሁት፣ ፐርፐዜን እያሳካሁበት ያለሁት፣ የምፈልገውን ነገር እያሟላሁበት ያለሁት፣ ደስታ እያገኘሁበት ያለሁት ሙያዬ ነው ካልኩ ያንን ማስጠበቅ ደግሞ መገለጫው ነው። ሌላው ሙያውን ማስጠበቅ፣ ለሙያው ተቆርቋሪ መሆን፣ እዚህ ውስጥ ሙያው እንዲያድግ መስራት፣ ሙያው ላይ ኢፍትሃዊ ያልሆኑ ነገሮች ሲደረጉ መከላከል መቻል፣ ያገባኛል በሚል ስሜት መቆርቆር ባለበት ስሜት መገኘት፣ እነዚህ ሁሉ መገለጫዎቹ ናቸው ማለት ነው። በጣም ጥሩ። ስለ መገለጫዎቹ ጥቂት አውርተናል። ወደ ስነ ምግባሩ ከመገለጫዎቹ መካከል አንደኛው ስነ ምግባሩና ሽሜ እሱን ታብራራልኛለህ። ግን ተመልካቾቻችን የምትመለከቱት ናብሊስን በሀገሬ ቴሌቪዥን ነው። ቆይታቸውን ከኛ ጋር እንዲሆን ጋብዛለሁ።
ስነ ምግባር ሙያ ላይ ብቻ ሳይሆን ሁሉም ነገር ላይ ስነ ምግባር አለውና አንድ ሰው ባለሙያ ነው ሲባል ስነ ምግባሩ እንዴት አድርጎ ወቀው እንዴት ደግሞ እንደዚህ በጽናትም ደግሞ ይሄን ሁሉ አመት ደግሞ መከወን በጣም የሚያስደንቅ ነውና የሙያ ስነ ምግባር ብንላቸው ነገሮች ምንድን ናቸው? በጣም በጣም ሰፊ ጉዳይ ነው። አንዳንድ ቦታዎች ላይ ደግሞ ሙያዎቹ ስፔሲፊካሊ በተለየ መልክ የሚጠይቋቸው ነገሮች አሉ። በየሙያዎች ውስጥ ደግሞ የሚገቡ አሉ። እንደውም አንዳንድ መስሪያ ቤቶች ላይ ስልጠና በሚሰጥበት ጊዜ ለሰራተኞች ምንድን ነው ሙያችሁን የምትገልጡበት መንገድ? ይሄን ተቋም ሰው እንግዲህ የተቋሙ ቫልዩ አለ። ከዛ ተነስቶ ያን የተከተለ ሙያዊ ስነ ምግባሮችን ኤክሰርሳይዝ ያደርጋሉ እና እንደው ይሄ በየቢሮ የሚለጠፍ የስነ ምግባር መርህ የስነ ምግባር መርህ አለ አይደለ? እና እንደው እዛ ከጀርባ አክባሪነት ምናምን የሚል ሪስፔክት የሚል ለጥፎ ግን ገና ስትገቢ ጀምሮ እያመናጨቀ የሚያስተናግድ ሰው አለ እና ምናልባት ከኋላ ስለሆነ እንግዲህ ሳያዩ ቀርቶ ይሆን እና እሱ ሳይለጠፍ ሰዎች አይተው የዚህ መስሪያ ቤት ሰራተኞች እንዲህ ናቸው ብለው ዲፋይን ማድረግ የሚችሉበት ደረጃ ላይ መድረስ በጣም ትልቅ ነገር ነው እና ይሄ በሁሉም ሙያዎች ውስጥ የሚገባው እነዚህ ሚስጥር ጠባቂነት፣ ተጠያቂነት፣ አክባሪነት፣ ሁሉን እኩል መዳኘት መቻል፣ ህግ አክባሪነት፣ ብዙ ነገሮች አሉ። እነዚህን ሁሉ አሟልቶ መገኘት ከምንም ነገር በላይ ግን የትኛውም ሙያ ማንንም ሰው መጉዳት የለበትም። አንዱ ትልቁ ነገር እኔ ባለሙያነቴና ስነ ምግባሬን ማረጋግጠው አገልግሎቴንም ይሁን ምርቴንም ይሁን ፈልጎ የመጣ ሰው እኔ በምሰጠው አገልግሎት ወይም ደግሞ በማቀርብለት ምርት ጉዳት ሊደርስበት አይገባም። መጉዳት አለመቻል ቀዳሚ ነገር ነው። ከመጥቀም ይቀድማል። አንዳንድ ጊዜ እንጠቅማለን ብለን ሰዎች ላይ ከባድ ጉዳት እናደርሳለን። ስለዚህ አለመጉዳት ቀዳሚ ጉዳይ መሆን መቻል አለበት። በማደርገው ነገር ውስጥ ትልቅ ጥንቃቄ ማድረግ የሚጠበቅብኝ ለዛ ነው። ሕክምና ውስጥ እንግባ፣ የፍትህ ስርዓት ውስጥ እንግባ፣ በማስተማር መማር ሂደት ውስጥ እንግባ፣ ስልጠና ላይ እንግባ፣ የትኛውም ሙያ ቅድም እንደተነሳው በሰዎችን በትራንስፖርት አገልግሎት በመስጠት ላይ እንሰማራ፣ የንግድ ሸቀጣ ሸቀጥ እናንተን ምርቶችን ማቅረብ፣ የትኛውም ሙያ ውስጥ ማለት። ከዛ ግን አለመጉዳት ብቻውን ደግሞ በቂ አይደለም። ጥሎ የሚመጣው ነገር መጥቀም አለብኝ። ምክንያቱም ሰው ባለሙያ ፈልጎ ሲመጣ ለሆነ ላለው ችግር መፍትሄ ፈልጎ ነው። ስለዚህ ይሄንን ጥቅም ደግሞ መስጠት አለብኝ። ያ ሰው ጊዜውን፣ ጉልበቱን፣ ገንዘቡን ምኑን አባክኖ ከመጣ በኋላ የሆነ ጥቅም አግኝቶ መሄድ መቻል አለበት። ስለዚህ እነዚህን ነገሮች ማሟላት የሚያስችሉኝን ዘርዘር ያሉ ጉዳዮችን በዛ በሙያ ሂደት ውስጥ በአገልግሎት ውስጥ በምሰጠው ሰርቪስ የሚሆን ምርት ውስጥ ደግሞ የሰዎችን ሚስጥር ጠብቄ መቆየት መቻል አለ። አንዳንድ ሰዎች በሙያ አጋጣሚ ያገኙትን ሚስጥር በተለይ አሁን በሶሻል ሚዲያ ዘመንማ በቃ በጣም ከባድ ሆኗል። በቃ ሁሉ ነገር አደባባይ ላይ ሆኗል። ተከቶ የሚቀመጥ ግለሰቡና ባለሙያው ጋር የሚቀሩ ጉዳዮች እየጠፉ መጥተዋል። በሕክምና ሊሆን ይችላል። አንዳንዴ ግለሰቦቹ እንደው ይሁንታ ስለሰጡ ብቻ ነገሮች አየር ላይ በቃ ሰውን እኮ ተለያየ መንገድ አግባብቼ እንትን ላሳምነው እችላለሁ፣ ግን የዛን ሰው ነገ የሚጎዳ መሆኑን እያወቅኩኝ እኔ ላይክ ቪውስ ምናምን ለማግኘት ብዬ እንደ ባለሙያ ማለት ነው አደባባይ ላይ የማወጣው ከሆነ የአካላዊ ጤንነት ችግር ሊሆን ይችላል፣ ስነልቦናዊ ጉዳይ ሊሆን ይችላል፣ የሶሲዮ ኢኮኖሚክ የማህበራዊና ኢኮኖሚ ችግር ሊሆን ይችላል፣ በህይወት ውስጥ የተከሰተ የሆነ ክስተት ገጥሞት ሊሆን ይችላል ያ ሰው እና በጣም ጥንቃቄ ይፈልጋል ማለት ነው። ስለዚህ ያንን ሙያ የሰጠኝን ጉዳይ ለየትኛውም አካል ባለማጋራት ሚስጥሩን ጠብቆ መሄድ ትልቅ ሙያዊ ስነ ምግባርም ጭምር ነው። ታማኝ መሆን እና ይሄ ኢንቴግሪቲ በጣም ወሳኝ ነገር ነው።
ቅድም እኔ ሰብእና ብሎ ሲያስቀምጥ የነበረው ማለት በቃ እኔ ህግ ባለሙያ ከሆንኩኝ ህግ አክባሪ መሆን ከኔ ነው የሚጀምረው። አንድ ዛን ምን እዚህ ሀገር እኮ ህግ አስከባሪው እንጂ ህግ አይከበርም ይላል። ማለት የትራፊክ ፖሊስ መንገድ ላይ ሲቆምና ሳይቆም የትራፊክ ስነ ስርዓቱ አንድ አይነት አይደለም። ስለዚህ ህግ ነው የምናከብረው ወይስ ህግ አስከባሪ ነው የምናከብረው? ግን መለስ ተበየ ስታይ ይሄኔ እኔ የሆነ የመስሪያ ቤቴ ስነ ምግባር መኮንን ሆናለሁ ወይ ደግሞ ቤቴ ውስጥ ልጆች በህግና በስርዓት ካልሄዳቸው የምል አባወራ ሆናለሁ ወይ ትምህርት ክላስ ውስጥ መምህር ሆኜ ሊሆን ይችላል ያለሁት። ተማሪዎች በቃ መመሪያ መከበር አለበት ምናምን ከዚህ ውልፍት ብትሉ እያልኩ ሊሆን ይችላል። ግን የተቀመጠልኝን ህግ ማላከብር ሰው ሆናለሁ። ኢንቴግሪቲ ቅድም የወታደሮች ምናምን ምሳሌ ሲያነሳ ነበርና የትም ቦታ ላይ ቢገባ በዛ ፕሮቶኮል በዛ ዲሲፕሊን አልጋ እንጣጥፋቸው ልብስ አስጣጥፋቸው እና ያስታውቃል ማለት ነው። እና ይሄ ሁሉ ሙያቸውን የትኛውን ቦታ ሪፍሌክት ያደርጉታል፣ ወደ ሰብእና ተቀይሯል። አይደንቲቲያችን ይሆናል እኮ ሙያችን ማለት ማንነት እየሆነ ይመጣል። አሁን በስማችን የማያውቁን ሰዎች እኮ በሙያችን ያውቁናል። ቲቸር መጥተዋል፣ ቲቸር ገብተዋል ይላል። አካውንታንቷ መጣች፣ ማናጀሯ ገብታለች፣ ሐኪሙ መጥተዋል ይላሉ። እንደዚህ በስም እንኳን የማይገልጹን ሰዎች በሙያችንና ሙያዬ ይሄን ያህል አይዴንቲቲ ከሆነ ለዛ የሚገባውን ሰብእና ደግሞ አሟልቼ መገኘት የኔ ግዴታ ይሆናል ማለት ነው። ግዴታ ይሆናል እና እነዚህን የመሳሰሉ ነገሮችን በደንብ ማየት ይጠይቃልና በጣም ዝርዝር ነገር ነው። እኔ ደግሞ ፕሮፌሽናሊዝም ብዙ ስልጠናዎችን ስለሚሰጥ እንግዲህ እሱ መጨመር እኔ የሙያ ትንሽና ትልቅ የለውም ማለት ሁሉም ሙያ በራሱ ሙሉ ነው። ከዛ ደግሞ የራሱ የሆነ ስነ ምግባር አለ ምናምንና ሙያና ባለሙያ ተገናኝቷል ማለት እንችላለን ወይ የሚለው ማሳት ፈልጌ ነው። በጣም ጥሩ ጥያቄ ነው። ምክንያቱም ይሄንን ርዕሰ ጉዳይ እንደናንሳ ስናደርግ አንደኛ አገራችን ላይ ሙያ እንዳይከበር አሁንም ባለፈው ካነሳ ነው ጉዳይ እናንሳ። መማር ዋጋ እንዲያጣ መማር ዋጋ ባጣ ቁጥር ደግሞ ባለሙያነት አንዱ ሙያ የሚገኝበት መንገድ መማር ስለነበረ እና የተማሩ ሰዎች ደግሞ ሙያቸውን ማስጠበቅ የሚባለው ነገር ጥያቄ አብሮ ስለሚመጣ መማር ዋጋ እንዲያጣ ባረግ ነው ልክ ባለሙያነትም በቃ ዋጋ እንዲያጣ ባለሙያና ሙያ እንዳይገናኙ የሚያደርጉ ነገሮች በሰፊው የሚሆኑበት ሁኔታ በጣም እንዲፈጠር አድርገናል። ይሄ በጣም ብዙ ነገሮች ማንሳት ይችላል። ለምሳሌ ስርዓቶቻችን ለምሳሌ ለሙያ ፈቃድ የሚጠይቁ የሙያዎች በጣም እኮ የሚያስቅ ነገር ልንገርሽ። ፈቃድ ስጡን እንዲህ የሚባል ሙያ አለን ብለው ሰዎች ተደራጅተው ሄደው ያገሪቱ ከ20 በላይ ዩኒቨርሲቲዎች ያንን የሙያ ዘርፍ የሰለጠኑ ባለሙያዎችን የሚያሰለጥኑበት ሀገር ላይ ያንን ሙያ እንደ ሙያ አልቀበለውም የሚል ተቋም ያለበት ሀገር አለ ነን። አይ በቃ እና በዚህ ሙያ ላይ ስራ መስራት የሚፈልጉ ሰዎች የሙያ ፈቃድ አወጣው የሚቆጣጠራቸው ሰው ኖሮ ምናምን እንዲሰሩ እየፈለጉ እኔ አልቆጣጠራቸውም ሙያ አልፈልግም እያለ እንደ ሸቀጥ እንትን ንግድ ፈቃድ አውጥተው በቃ በንግድ ብቻ የሚሰሩ ሰዎች አሉ። እና ሙያ መከበር የሚባለው ነገር ልክ እኔ ፓተርን ነው እየደገምን የመጣ ነው ብዬ አስባለሁ። ድሮ እንግዲህ በታሪክ ተጽፈው የምናገኘው በአፄ ምኒልክ ጊዜ ይሄ የእጅ ሙያ የነበራቸው ሰዎች ይገለሉ ምናምን ይሉ እንደነበር ነው። አሁን ገለበጥ ነውና የተማሩ የሙያ ስነ ምግባር ጠብቀው ሊሰሩ የሚፈልጉ ሙያ እንዲሆን አለበት የሚሉ ሰዎች በቃ የማይከበሩበት የሚገለሉበት ሀገር እየፈጠርን ነው ብዬ ነው ማሰበው። ለዚህ ማሳያ ብናነሳ አሁን የነገርኩሽ አንድ ሙያ ዘርፍ አለ። የኛ ሙያ ዘርፍ የስነ ልቦና ሕክምና ሙያ ዘርፍ በቃ ክፍት ነው። ሰዎች ሁለት መጽሐፍ አንብበው መንገድ እንትን ላይ ባለሙያ ናቸው። ቢሮ ከፍተው ቁጭ ብለው ሰዎችን እናማክራለን ብለው የሰዎችን ህይወት አደጋ ውስጥ የሚከት ነገር የሚሰሩ ሰዎች እንዳሉ በጣም በቅርበት አውቃለሁ። ይሄንን ጉዳይ ለማስረዳት ለመጠቆም ሙያን የሚጠብቅ ቦታ አታገኝም። ይሄ ሙያ ይመለከታል የሚል ሰው አታገኝም። ጋዜጠኝነት አሁን ማይክና ካሜራ በሽሜ ጋር እያወራ ነበር ወደዚህ ከመምጣታችን በፊት ማይክና ካሜራ ያገኙ ሰዎች ስልካቸውንና የሆነ መብራት ደንቅረው የሚጠየቀውንም የማይጠየቀውንም ለሚዲያ ለአደባባይ ለሰው ልጅ ጆሮ መቅረብ ያለበትና የሌለበትን የሚያወሩበት ነው። ጋዜጠኝነት ሙያ የሚደፈርበት ነው። ስለ ሕክምና ሰዎች በአደባባይ ወጥተው ስለሆነ የሆነ ቅጠላ ቅጠልና ምናምን አስተያየት የሚሰጡበት ሀገር ነው።
ስለ አመጋገብ ስለ ስነ ምግብ ሙያ አስተያየት የሚሰጡ ሰዎች የብዛታቸው መጠን የሆነ ስፖርት ሰርቶ በሲሚንቶ የተሞላ እንትን ዳምቤል ሲያነሳ አድጎ ሰውነቱ የገዘፈ ሁሉ ተነስቶ የሰውነት ስለ መስል እንትን አገነባብ ምናምን ትንታኔ የሚሰጥበት ሀገር ነው እና ሙያ ከዛ በጣም የሚገርመው ባለሙያ የሆኑ ሰዎችም ሙያን ይንቃሉ። ሌላው ደግሞ ችግር ባለሙያ የሆኑ ሰዎች ማለት እኔ የማውቀው ሙያ አለኝ፣ እኔ ከማውቀው ሙያ ውጪ ሌላ ባለሙያ የሆነ ሰው አለ፣ ይሄንን ጉዳይ ለከሌ ባለሙያ ልተው የሚባለው ነገር የለንም። ባለሙያ ነን ብለን የምናስበው ሰዎች ላይ በሆነ ጉዳይ ባለሙያ መሆናችን ለብዙ ነገር አስተያየት እንድንሰጥ እንድንዳፈር የሌሎች ሰዎች ሙያ ድንበር ውስጥ ዘለን እንድንገባ በቃ ደንብ ድል የፈጠረልን የመረጃ ቅርበት የመረጃ በጣም ባጭሩ መገኘት ሰዎችን ባለሙያ ያረጋቸው እንዲመስላቸውና እኔ የማላቀው ጉዳይ ላይ ባለሙያ ያለበት ጉዳይ ላይ ባለሙያ ከዛ ደግሞ የሙያ ስነ ምግባራቸውን የማያከብሩ ባለሙያዎች በመብዛታቸው የተነሳ ሙያን መጠራጠር፣ ስለዚህ ሙያ አያስፈልግም ወደሚል ድምዳሜ ሰዎች እንዲደርሱ የሚያደርግ ነገር የሚፈጠርበት ሀገር ነው። ስለዚህ ከብዙ አቅጣጫ ባለሙያነት ላይ በቃ እንትን እያልን ነው ብዬ ነው የማስበው። አሁን ያልኩሽ ጉዳዮች በሙሉ ደምረን ብናስባቸው እና ሙያን በሚመለከት የሚቆጣጠርም የሚከታተልም የሚያስፈጽምም ተቋማት በጣም ከማነሳቸው የተነሳ የተወሰኑ ሙያዎች ናቸው የፈቃድ የምናምን ጉዳይ ያላቸው። ከሱ ውጪ እነሱም ቢሆኑ የሀገሪቱ ነባራዊ ሁኔታ ከግምት ባላስገባ በምናምን ምክንያት ስለሆኑ ሰዎች ያንን ይሄ ቢሮክራሲያዊ በሆነና ነባራዊ ሁኔታውን ከግምት ያላስገባ መንገድን ከሚሄዱ ሌላ አቋራጭ መንገድ እንዳለ ሰዎች እንዲያስቡ የሚያደርግ ነገር እንዲፈጠር ያደርጋል ሰዎችን እና ሙያ በቃ ምንም ቦታ የማይሰጠው ነገር እንዲሆን ያደርጋል እና ይሄ ይደመርና ሌሎች ሰዎች ምን ያስባሉ ባለሙያ መሆን አይጠይቅም የሚለው ድምዳሜ ላይ እንዲደርሱና ባለሙያና ሙያው እንዳይገናኙ የሚያደርግ ነገር ይፈጠራል። ነገሮችን ለማሳጠር የሄድንበት ርቀት አቋራጭ በጣም ከመብዛቱ የተነሳ ሰዎች በሆነ ጉዳይ ላይ በጣም በአቋራጭና በአጭር ጊዜ ውስጥ ባለሙያ እንደሆኑ ራሳቸውን እንዲያስቡ የሚያደርጉ ምቹ ሁኔታዎችን መፍጠርም ጀምረናል። ሙያው ላይ ያሉ ሰዎች ቅድም ያለው ይሄ ማስጠበቅ ሰዎችን አለ መጉዳት መጥቀም የሚባለው ነገር ስንመለከት ሙያ ውስጥ ሆኖ ሰዎችን መጉዳት እንደ ጀብዱ እንደ ጀግንነት እንደዚህ የሚቆጠርበት በጣም የተሻሉ ባለሙያዎች ጎበዝ የተሻለ በዛ ጉዳይ ላይ ብዙ ልምድ ያላቸው ብዙ ዕውቀት ያገኙ ለሌላው ሰው መትረፍ የሚችል ሙያ ያላቸው ሰዎች የሉ። እድሉንና አጋጣሚውን ያገኙትና ስለራሳቸው ብዙ ማውራት የሚችሉት ሰዎች ግን ብቸኛዎቹ ባለሙያዎች ሆነው እንዲቀርቡ ያደርጋል እና ሌሎች ባለሙያዎች ተስፋ መቁረጥ ውስጥ እንዲገቡ የሚያደርጉ ነገሮች ይፈጠራሉ። ሙያንና ይሄ ማስታወቂያን መሸጥ ራስን መሸጥ ምናምን እየተባሉ የሚነገሩ ጉዳዮች ሙያ የሚባለው ነገር እንዲረክስ ከማድረግ ለምሳሌ ልጆች ላይ ባለሙያነትን በሚመለከት ስዕል የምንስለው አንደኛው ከሚያዋቸው ነገሮች ናቸው። አንደኛ ቀደም ባልኳቸው ምክንያቶች የባለሙያዎች የማይታመኑ በመሆን ለሙያ የሚሰጠው ቦታ በማነስ ምናምን ልጆች እድል እንዳያገኙ ሆነዋል። ይሄንን ሙያ ፈልገዋለሁ የሚሉበት እንኳን እንዳለ ሌላኛው እድል ለምሳሌ ድራማ ላይ እነዚህ ጉዳዮች ላይ ሰዎች ኢንስፓየርድ እንዲሆኑ እኮ የሚያደርጉ ካራክተሮች ይሳላሉ። እኛ ሀገር ድራማው ሲሰራ ሐኪም የሚሆነው ሰውዬ ከሆነ ቦታ ገዋን ይዋሳል። የአስተማሪና የሐኪም ገዋን መካከል ያለው ልዩነት ምን እንደሆነ ምንም አንገቱ ላይ ያንጠለጠለው ስቴቶስኮፕ እንዴት መንጠልጠል እንዳለበት እንኳን አንድ ቀን እንኳን መጥቶ ሕክምና የሚሰጥበት ተቋም ውስጥ ውሎ ሳያየው ዝም ብሎ በብድግ ያደርግና ይለብስና ከዛ ጭራሽ ደግሞ እንዳው ሙያውን የሚያራክሱ ጉዳዮች የነበሩ ጉዳዮች ሆን ተብለው በዛ ካራክተር እንዲሰሩ እየተደረገ ሙያ እንዲራከሱ የሚያደርጉ ጉዳዮች ሙያ በተለየ መንገድ ፐርሲቭ እንዲደረጉ የሚያደርጉ ጉዳዮች እንዲሰሩ ያደርጋል። እነዚህ ነገሮች ሲደራረቡ ቅድም ያልሽው ሙያና ባለሙያ ያለበት የሚከበርበት ሀገር አይደለም የሚለውን በጣም ፍንትው አድርጎ የሚያሳይ ነው። ከዛ ሙያቸው ሆኖ ስራም እየሰሩ ያሉት ሰዎች በዛ ሙያ የኖሩ ያሉት ሰዎች ሙያችሁ እንደዚህ ነው ወይ ሙያችሁ ነው ወይ ሙያችሁን ትወዱታላችሁ ወይ ተብለው ቢጠይቁ እርግጠኛ ነኝ ብዙዎቹ ሰዎች እንጀራ ስለሚበሉበትና ጊዜ ማሳለፊያ ስለሆነ ወይም የሆነ ነገር ሊያሻግራቸው የመጣ ነገር ስለሆነ እንደ ባለሙያ ራሳቸውን የቆጠሩ ይኖሩበታል ነው እንጂ እንደ ሙያ ይተወይ እንደ አንድ የመጨረሻ እንትን ለማንሳት አንዳንድ ሰዎች የያዙት ጉዳይ
ሙያ እንደሆነ እንኳን የማያውቁ ሰዎች ደግሞ አሉ። ሙያ እንደሆነ እኔ እኮ ይሄንን እንደው ሽሜ ስላነሳው ስልጠና ስትሰጥ ለሚለው ፕሮፌሽናሊዝምን በሚመለከት አንድ እንትን ጉግል ሳደርግ ያገኘሁት ለኔ በጣም ስለደነቀኝ ነው። አላቅም ረጅም ዓመት ሆሊውድ ውስጥ ይሄ አክተሮቹ ሲደባደቡ የሚሰበር ጠርሙስ አክተሮቹ አናት ላይ የሚሰበር ጠርሙስ በቦክስ ሲመቱት ይሄ መስታወት የሚሰበረው መስታወት እንደዚህ ይሄንን ስራ ላቦራቶሪ ውስጥ ቁጭ ብሎ ከማይቆርጥ ጉዳት ከማያደርስባቸው ለአክተሮቹ ግን ደግሞ ድምጹና የሚታየው ነገር ምስሉ የሚሰበረው ነገር ኤግዛክትሊ ሪዘምብል የሚያደርግ የሚያሳይ ስራ የሚሰራ አንድ ባለሙያ አለ። ስለመኖሩ ሰምተን ማናቀው ሙያ ማለት ነው። እና ከዛ አስበው ይላል ይሄ ሰውዬ እንዲህ ያሉ ፈጠራዎችን ሰርቶ ፊልም ውስጥ እነዚህ ነገሮች ባይካተቱ ኖሮ ልባችንን ይዞን ስሜታችንን ገዝቶን ተመስጠን ምናምን ብለን ፊልሙን እንድናየው እውነት እንደሆነ ተሰምቶን ፊልሙን እንድናየው አናረግም ነበር። ስለዚህ ኤዲቲንጉን የሚሰራው አክት የሚያረጋው ካሜራውን የሚቀርጸው ምን የሚለው ባለሙያ የመኖሩን ያክል ስለመኖራቸው ሰምተናቸው ማናቃቸው ባለሙያዎች አሉ። ይሄ ሰውዬ እኛንን ሰምተን ማናቀው ይሄ ሰውዬ እዛ ቦታ እዛ ኢንዱስትሪ ውስጥ ያሉ ሰዎች ይሄን ባለሙያ እንደንት ነው እንደ እንቁ ነው የሚጠብቁት። እኛ ጋር ባለሙያ እንደሆኑ የምናቅባቸው የትምህርት ዘርፍ ያለባቸው ምናምን ጉዳዮችም እንኳን ሳይቀር የሚሆን ስራ እየሰሩ ያሉ ሰዎች ይሄ ጉዳይ እኮ ሙያቸው እንዳልሆነ ነው የሚያስቡት። እኔ ጊዜ ማሳለፊያ ነው ብዬ ነው እንጂ እንትን ማለት ነው ብዬ ነው እንጂ ብለው ለማለት የማይሳቀቁ እየሰሩ ያሉት ጉዳይ ሙያ የሚጠይቅ ስነ ምግባር ያለው ጉዳይ እንደሆነ የማያውቁ በጣም ሰዎች ፈጥረናልና ባለሙያና ሙያ በጣም 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 ብዙ ጥያቄ ምልክቶች ያሉበት ነው ብዬ ነው ማስበው። ሀገራችን አንዱ አስተዋጽኦ ያደረገው ራሱ የትምህርት ሲስተሙም ይመስለኛል። ለምሳሌ 12ኛ ክፍል ጨርሰህ ወደ ከፍተኛ ትምህርት ስትሄድ በምትፈልገው ትምህርት አይደለም የምትገባውና እሱ አለመግባታቸው ያን አለመማራቸው እኔ የምፈልገው ይሄን መሆን ነው ግን ይሄኛው ለእንጀራ ብዬ ነው የምሰራው ግን ለእንጀራስ ተብሎ ቢሰራ ያንን የባለሙያነትን ስነ ምግባር መጠበቅ አይቻልም ወይና ምንም ችግሩ ለትኩረት አደረገን ግን እንዴት አድርገን ደግሞ ልናስተካክለው እንችላለን ወደሚለው ደግሞ ብንሄድ አሁን ትልቁ ነገር የትኛውንም ስራ የትኛውም ማለት ባለሙያ ተብለን እዛ ጋር ከተቀመጠና ከሰራ ነው አንድ ሰዓትም እንስራው አንድ ቀንም እንስራው አንድ ወርም እንስራው አንድ አመትም እንስራው 10 አመትም እንስራው እስከሰራ ነው ድረስ ፕሮፌሽናል በሆነ መንገድ መስራት አለብን። የሙያውን ስነ ምግባር ተከትለን ለምንም ፐርፐዝ እንስራው ማለት እንግዲህ እንዳልሽው ሰዎች ስራን እንደው እንጀራ ብለው አሳንሰው ባይጠሩት ደስ ይለኛል። ማለት ከዛ ያለፈ ተጽዕኖ መፍጠር ስላለ በውስጡ ማለት ነው። እውነት ነው ሰርተን ነው እንጀራ የምንበላው ግን የምንሰራው ለእንጀራ ብቻ አይደለም ከዛ ያለፈም ትርጉም አለው እና ከፍ ያለ ስለዚህ ዳለው ሰው የመሆናችንን ትርጉም ዋጋ ሁሉ እኮ ይሰጥልናል። ማለት በቃ በመኖራችን እዚህ ምድር ላይ እዚህ ቦታ ላይ በመገኘቴ በቃ አትሊስት አንድ ሰው ረዳው 2 ሰው ረዳው 3 ሰው ረዳው የ5 ሰው ችግር ፈታው እንኳንም ኖር ምንልበትን ዋጋችን እንደ ሰው የመኖር ዋጋችንን ይበይንልናል። ቅድም እንዳነሳ ነው የማንነታችንም አካል ይሆናልና ቀላል ነገር አይደለም ሙያ። ስለዚህ ይሄ ግን ከታች ጀምሮ ነው መጀመሪያ ያለበት። ከታች ጀምሮ ልጆች ሙያን የሚረዱበት መንገድ በጣም ወሳኝ ነው። አሁን ቅድም እኔ ባለሙያን የማያከብርበት ሁኔታዎች ይፈጠራሉ የሚለውን አንስቷል። እዛ ላይ መጨመር የምፈልገው ነገር ደግሞ ምንድነው ባለሙያ ሙያውን የሚያበረክትለት ተገልጋዩን ሳይቀር ደግሞ የሚንቅበት ጊዜ አለ። አንዳንድ ጊዜ በጣም ማዝነው በሆነ ጉዳይ ላይ በቃ ብቸኛ ኤክስፐርት ወይም አዋቂ እነሱ ብቻ አድርገው ሙያውን እንትን አቢስ ያደርጉት ማለት ነው። ከዛ ሌላውን ሰው ግን ምንም እንደማያውቅ በተለይ በዚህ ዘመን እንደው በዛ መልክ መሸወድ ያለብን አይመስለኝም። ማለት አሁን እኮ የኤአይ ጊዜ ላይ ነው ያለ ነው እኮ ብዙ ሙያዎችን ማሽን እየተካ ያለበት ጊዜ ላይ እኮ ነው ያለ ነው። እኔ አሁን ክሊኒክ ላይ ያጋጠሙም ራሳቸውን ሰልፍ ዲያግኖስ አድርገው ይሄን ሞክር ያለው ብሎ በደንብ የሆኑ ቴራፒቲክ መንገዶችን ሁሉ እኛም ልናሰራቸው የምንችላቸውን አንዳንድ ነገሮች ሞክረው የሚመጡት ክሊያንቶች ሁሉ ያጋጥማሉ እና ግን ሶሉሽን አላገኘሁም እንድታገዘኝ ነው ምናምን ብለው ይመጣሉ።
አይ ሪሊ አፕሪሺየት በጣም ማለት እስከዛ ሜዲካል ሕክምና ውስጥ ገብተው በደንብ ሲምፕተሞቹን አስገብተው ምን ብለው ከሐኪም ጋር አለመግባባት ሁሉ ይፈጠራል፣ ይጨቃጨቃሉ ማለት ነው። አንዳንዱ ናስቲ እዚህ ጋር ተረከበ ናዚ ጋር ቁጭ ብላ አንደኛው እና ግን አይናቅም ማለት ስለዚህ አስተማሪዎች ክላስ ውስጥ ሲገቡ የእውቀት ብቸኛ ምንጭኛ አይደለንም። ተማሪዎቻችን በራሳቸው መንገድ ኤክስፕሎር ያደርጓቸው ብዙ ነገሮች ይኖራሉ። ማክበር አለመናቅ ያስፈልጋል። ስለዚህ የምንሰጠው መረጃ ትክክለኛ መረጃ መሆን አለበት። ትክክለኛ ያ ባልሆነ ቁጥር ሙያንም ሰዎች የሚሰጡትን ዋጋ እየቀነሱት ይመጣሉ። እዚህ እንደ ባለሙያ እኔ የማላቀው ብዙ ነገር አለ፣ እኔ የማቀው የሆነ ነገር አለ። የማላቀው ነገር ላይ ራሴን አሳልፌ ለባለሙያ መስጠት አለብኝ። ያን ትረስት ግን ለመሸከም ደግሞ ዝግጁ ነው ወይ? እዛ ጋ የተቀመጠው ሰው ትልቅ ኃላፊነት እኮ ነው። አምንሻለሁ ብሎ ሰው ሲመጣ አምናለሁ ብሎ ሲመጣ ማለት ነውና አንዳንድ ጊዜ ከፍና ዝቅ አድርጎ ሙያን መመልከት ያልሽው ነገር ላይ እንደ አንድ ምሳሌ ባነሳ ደስ ይለኛል። ሰውየው የእርሻ መኪና ትራክተር እየነዳ ሄደና ድንገት አጉል ቦታ ላይ ይበላሽበታል። በሚያውቀው መንገድ ቢታገል መኪናውን መልሶ ማስነሳትና መንዳት አልቻለም። ስለዚህ ይደውልና መካኒክ ይጠራል። መካኒኩ ይመጣል፣ እስቲ ይላል። ከዛ ኦኬልና መዶሻ አምጥቶ የሆነች ቦታ ላይ መታ ሲያደርግ ትራክተሩ ይነሳል። እዛ በጣም ደስ አለው። ሂሳብ ሲለው $100 ይለዋል። አንዴ መዶሻ ለመታው $100 አለው። አይ $10 ለመዶሻ ለመታውበት ነው፣ $90 ግን የት ቦታ ላይ መምታት እንዳለብኝ ላወቅኩበት ነው። ካላወቅ ነው አላወቅ ነው። ለዛ ነው ባለሙያ የምንፈልገው። ካልቻልኩም መጥቶ በ5 ደቂቃ በ3 ሰከንድ ምናምን ፊክስ አድርጎ ሊሄድ ይችላል። እኔ ግን 3 ቀን 3 ወር ስታክ አድርጌያለሁ። ባቆ ኖሮ ፊክስ አድርገው ነበር። ህመሟን አቆይ ጉዳዩ ምናምን ቤት ውስጥ ባለሙያ ሲመጡ ቧንቧ ሊሆን ይችላል፣ ኤሌክትሪክ ሊሆን ይችላል። ጧጧ አድርገው 2000 ብር 3000 ብር ይላሉ። እንዴ ለዚች እንላለን ለዚች እንላለን ማለት እንዴት በቃ ያ እኮ ነው ስታክ እንድናደርግ ያደረገን። ስለዚህ ችኛዋ ስራ ትንሽ ናት፣ ችኛዋ ስራ ትልቅ ናት ብለን ከፍና ዝቅ የምናደርገው ሙያ ነው። የማያስፈልጉ ሙያዎች እኮ በራሳቸው ጊዜ ከስመው ጠፍተዋል። ድሮ በዩኒቨርሲቲ በዲፕሎማ በዲግሪ ያስመርቁ የነበሩ ሙያዎች አሁን እኮ የሉ። የተተኩ አዲስ ደግሞ የተወለዱ ሙያዎች አሉ። ስለዚህ የማያስፈልግ የማይጠቅመው ሙያ በራሱ ጊዜ እየጠፋ ነው የሚሄደውና አሁን ያሉት ሙያዎችና ባለሙያዎች ግን አስፈላጊ ስለሆኑ ነው ኤግዚስት ያደረጉትና በዛ ልክ ባለሙያውም የራሱን ሙያ የሌሎችን ሙያ አክብሮ ሌላውም ደግሞ ልክ እንደዚህ በባለሙያዎች እውቀትና ክህሎት እምነት አሳድሮ ተከባብሮ መሄድ ከተቻለ ፕሮፌሽናሊዝም በሰፊው ይኖራል። ሶዳት ከሙያዎች በጣም ተጠቃሚ እንሆናለን። ይሄ እንግዲህ ከታችኛው ክፍል ጀምሮ ከአጸደ ህጻናት አሁን ጥሩ ነው። አንዳንድ ትምህርቶች ምናምን ኬሪየር ምናምን እንደዚህ የሚሉ ትምህርቶች ተጀምረዋል። በተግባር ደግሞ እየታገዙ ቢመጡ በጣም ነው ደስ የሚለው። ሙያዎችን ልጆች እንዲያውቁ እንዲረዱ በብዙ አይነት ሙያዎችን ስለዚህ ለሙያ ፍቅር እንዲኖራቸው እንደ አንድም በርዕሰ መምህር በነበርኩበት ጊዜ ያጋጠመኝን አንድ ነገር ላንሳና ናተካልና ፕሮፌሽን ዴይ ብለን ዝግጅት አዘጋጀን እና እዛ ዝግጅት ስናዘጋጅ ተማሪዎች ላይ መጠይቅ በተን መሆን የሚፈልጉትን ወደፊት ሊሆን የሚፈልጉትን ባለሙያ እንዲጽፉልን። ስለዚህ ከጻፏቸው ውስጥ ቶፕ 10 በጣም በቃ በብዛት የተመረጡትን 10 ሙያዎች ባለሙያዎቹ ራሳቸውን ጋበዝንላቸው። ሲመጡ ልክ መስሪያ ቤት ላይ እንደሚሆኑት ፕሮቶኮላቸውን አሟልተው እንዲመጡ ነው ያደረግናቸው እና መተው ለልጆቹ ይሰጣሉ። የሚገርመው ቶፕ 10 ላይ ያሉት ያው የተለመዱ ሙያዎች ናቸው። ካፕቴን፣ ሐኪም፣ ኢንጂነር፣ የኪነ ጥበብ ባለሙያ እዚህ ለድራማውም ለሙዚቀኛውም ባለሙያዎች ጋበዝንላቸው። ስፖርተኛ ያሉ አሉ። በወቅቱ የኢትዮጵያ ብሔራዊ ቡድን
ተጫዋች የነበረ ሰው ጋበዝንላቸው፣ ሰዓሊ ያሉ ነበሩ፣ ሰዓሊ ጋበዝንላቸው፣ መምህር ያሉ ነበሩ። እነዚህን ሁሉ ጋበዝንላቸው። የአንድ ተማሪ እንትን በጣም አስደነቀኝ ማለት ነው። ምን ይላል? አናጺ ይላል። ብቸኛ ነው እና በጣም ነው ኢምፕሬስ ያደረገኝ። ወላጆቹን አስጠራዋቸው፣ ተመልከቱ የጻፈውን። ስለዚህ ነገ ይኸው በጣም ብዙ ከቻይና ከጃፓን ምናምን ከቱርክ እያስጋዝን የምናመጣቸው የእንጨት ምርቶች ምርጥ የሆነ ኳሊፋይድ የሆነ እነዚህ ስለተቸገረን ነው። በቃ ጥንቅቅ አድርጎ የሚሰራ ምናልባት ይሄ ልጅ ሊሆን ይችላል ያን ጥያቄያችንን የሚመልስልን። ለዚህ ቤት መዶሻ ግዙለት፣ መጋዝ ግዙለት፣ ሚስማር ይገዛ፣ እንጨት በአይነት ይገዛ፣ ዲዛይን እያደረገ እስቲ ይስራ እና ይሄን ታለንት ማሳደግ አለብን። ኳሊፋይድ የሆነ የውድ ወርክ ባለሙያ ምርጥ አናጺ እንድናገኝ ለሀገር እንድናበረከትና በጣም ኢምፕሬስ ነው ያደረገኝ። ስለዚህ የትኛው ሙያ ጠቃሚ፣ ስለዚህ በዛ ቦታ ላይ ሊጠቅሙን የሚችሉ ባለሙያዎች ያስፈልጉናል እና ሙያና ባለሙያ ይከበር፣ እናዳምጥ፣ ድምጻቸውን እንስማ፣ እናሳትፋቸው የሚል ትልቅ የዛሬ መልእክታችን የሆነው ከሀገር ቴሌቪዥን የናብሊስ ፕሮግራም ነበረ። ቆይታችሁ ከኛ ጋር ስለሆነ ደስ ብሎናል። ሙያችሁን አክብሩት፣ አስከብሩት እንላለን። ሰላም።